አንድን ሐሳብ ስንነጋገር ሚዛናዊ በሆነ መንገድ እንድናየው ኢንሻአላህ ለምሳሌ አንበሳ መጣ እዚህ አንሮጥም እንደውላችን ተፈጥሯል በሽ ግን ከሆነ ሰው ጋር ባለን ነገር ሊሆን ይችላል ከሆነ አካል ጋር ሊሆን ይችላል ኃይል አለው ከምንለው ገንዘብ አለው ስልጣን አለው ከምንለው አካል ጋር የሚኖረን ግንኙነት ፍርሃት የተሞላበት ግንኙነት መሆን የለበትም ላ ነኻፉ ኢላላህ የሚፈራው አላህ ብቻ ምክንያቱም ያ መክሉቅ ነው ይሄ የቂን ኢማን እየጠነከረ ሲመጣ ከአላህ ውጭ ያለን ፍርሃት እየቀነሰ ይመጣል ፍርሃታችን ለአላህ ብቻ ነው ሰኪና እናገኛለን ሰኪና እናገኛለን የመጀመሪያው ሙእሚን ሰኪና የሚያገኝበት ምክንያት استجابته لنداء الفطره ለተፈጥሮ ጥሪ ምላሽ መስጠቱ ነው ሙእሚን ሰኪና እንዲያገኝ የሚያደርገው ምን ማለት ነው አቅላችን ቀልባችን እውነት አለ ውስጣችን ላይ ከዛ እውነት ጋር ተላትሞ የሚኖር ሰው ሁሌም መረጋጋት ያገኛል ለምሳሌ ከአላህ ውጪ ማምለክ ነው ወይስ أرباب متفرقون خير أم الله الواحد القهار إلى الله بركاتا أمالكت ناتشو يمشالوت ويس عند هيالي هنا جيتان مملكنا عند وندم ودسلمنا مقبات فلقنا تقنانيا نيجا እና አንድ 3 ቀን ውይይት አደረግንና ሸሃዳ አደረገ አልহামዱሊላህ ከዛ ግን አንድ ነገር ጠየቀኝ ድሮ አለ አሁን እስልምና ትክክል መሆኑን ተረድቻለሁ አለ ግን ድሮ በሌላ እምነት ውስጥ ሆኜ አምልኮት ሳደርስ የሚሰማኝ መረጋጋት ነበረ ትክክል ካልሆነ ያ መረጋጋት ለምን መጣ አለ ገብቷችኋል ጥያቄ ምን አልኩት የሰው ልጅ ማምለክ ተፈጥሯዊ ባህሪው ነው ዓለም ማምለክ አይችልም በርካታ ስልጣኔዎች ታይተዋል ቤት ያልተገነባባቸው መገልገያ ቁስ የሌላቸው ስልጣኔዎች አልፈዋል የአምልኮት ቦታ የሌላቸው ስልጣኔዎች ግን አላለፉም የሰው ልጅ ማምለክ ተፈጥሯዊ ባህሪው ሲያመልክ ይደሰታል ግን አንድ ቀን ይረበሻል አልኩት ጥያቄ ሲነሳበት አንተ አሁን ተረብሻለህ ይመጣል አልገባችሁም ጥያቄ ተነሳብህ አይደል ያን ጥያቄ ማስተናገድ ስላልቻልክ ነው እስልምና ውስጥ ምን ይላል ይሄ ብለህ ልታጠና የመጣው በፈቃድህ አይደል እንዴ እስልምና ውስጥ ጥያቄዎች ተመልሶ ለይል ሰላት ደግሞ የሚባል አለ ቆመ ስትሰግድ ዛጋ ስታገኝ የነበረው በትክክለኛ መስመር ደግሞ ታገኘዋለህ እዚህ ላይ ሰኪናውን ማለት ነው ዒባዳ ላይ የሚገኘው ሰኪና ታገኘዋለህ እስኪ ወንድሞች አንድ ጥያቄ ልጠይቃችሁ ከመግሪብ በፊት የነበራችሁ ስሜትና ከመግሪብ በኋላ ያላችሁ ስሜት እኩል ነው እንዴ መግሪብ ሰላት የሆነ ለውጥ የለው ሰኪና ላይ ውስጣችሁን ማረጋጋት ላይ والله እኔ በጣም አደንቀዋለሁ ያለ ሰላት የሚኖር ሰው በጣም ነው የሚገርመኝ ተአምር ነው ሐቂቀተ ሰው እንዴት ያለ ሰላት ይኖራል ከባድ እኮ ነው የት ነው ጭንቀትህን የምታራግፈው የት ነው ሐሳብህን የምትተነፍሰው ከዚህ ቁሳዊ ግርግር ወጣህ ስክን ብለህ ኃይል ይዘህ ደግሞ ወደዛ ግርግር ትገባለህ ማለት ነው አሁንም ኃይልህ ሲነጥ እንደገና ሌላ ወቅት ሰላት ይመጣና ቻርጅ ያደርጋል አንድ ትልቅ ዓሊም ይላሉ ሰላትና የሰው ልጅ ህይወት ማለት በህይወት ውስጥ እየነዳ ነዳጅ ሲጨርስ ነዳጅ ማደያ ነው አሉ ሰላት ወቅቶች ማለት ነዳጅ ማደያ ጋር ገብቶ ፊውል ይሞላል አይደል ይሞላና አሁንም ይነዳል አሉ አሁንም ይሞላል ዒሻ ላይ ሞልቶ ይተኛል ተኝቶ ገፍላ አይደለ ኤነርጂውን በዛ ይጨርሳል
ፈጅር ይነሳና ፉል አርጎ ይንቀሳቀሳል እንደገና ከዛ ዙሁር ይመጣና ደግሞ አሁንም ሎው ሙላ ይለዋል ያበራል ገባሽ ሱብሃንአላህ ስለዚህ ያ ወንድማችን የጠየቀው እኔ ሐቂቃ በጣም ምን ያክል ጥልቅ ዕውቀት ያለው ሰው እንደሆነ ነው የተረዳሁት ያየበት መነጽር ገርሞኛል እስልምና ደግሞ የሚለው የራሱ አለው ግልጽ ነው አይደል ሰኪናው ሁሉ ህዝብ بما لديهم فرحون ነው ሁሉም ህዝቦች ባላቸው ነገር ከልክ በላይ ደስተኞች ናቸው ይላል አላህ ከብት የሚያመልከው ድንጋይ የሚያመልከው አንድ አላህን የሚያመልከው ሁሉም የኔ ትክክል ነው ብሎ በጣም ደስተኛ ይሆናል የተፈጥሯዊ ነው ማለት ነው በሰው ልጅ ላይ ስለዚህ የመጀመሪያው የሰኪና ምክንያት ለሙእሚን ለተፈጥሮ ትክክለኛ ምላሽ በመስጠቱ ነው ከተፈጥሮ ጋር የሚጋጭ አስተሳሰብ ስለሌለው ነው ሙእሚን ያኔ ልባችን ትረጋጋለች ጥሟን ታረካለች ምን ጊዜም የሰው ልጅ ያለማቋረጥ የሚጠይቃቸው ጥያቄዎች ስላሉ ነው እኔ ማን ነኝ ከየት ነው የመጣሁት ወዴት ነው የሚሄደው መጨረሻዬ ምንድነው እነዚህ ከፍተኛ ፈላስፋዎችን ሳይቀር እንቅልፍ የነሱ ጥያቄዎች ናቸው እነዚህን ጥያቄዎች ተመልሰው ያገኛል እስልምና ውስጥ አንተ ማን ነህ አንተ ገሌነህ የመጣኸው እንዲነህ እዚህ ምድር የምትኖረው ለዚህ ዓላማ ነው መጨረሻ ደግሞ ሞትና ከዛ በኋላ አኺራ አለ ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር መልካም ከሰራህ ጀነት ካለዛ ደግሞ የሚጠብቀህ ቅጣት አለ ግልጽ የሆነ ምላሽ አለው ማለት ነው ለነዚህ የፍልስፍና ጥያቄዎች ተፈጥሯዊ የሆነ ምላሽ ሰጧቸዋል ማለት ነው አንድ ሰው የፈለገ እንደው ትልቅ ስኮላር ቢሆን ትልቅ ሳይንቲስት ቢሆን ራሱን ካላወቀ እሱን የፈጠረውን ጌታ ካላወቀ ዕውቀት አለው ይባላል እንዴ የዕውቀት ሁሉ ትልቁ ዕውቀት እኮ ፈጣሪን ማወቅ ነው አላህን ማወቅ ነው አላህን ሳያቅ እሱን ራሱን ሊያውቅ አይችልም ስለ ራሱ ያለው የተዛባ ግንዛቤ ነው ያ የተዛባ ግንዛቤ ውስጡ ገብቶ ረብሻ ይፈጥርበታል ሰኪና አይኖረው እነዚህን ጥያቄዎች መመለስ ስለማይችል ባለፈው ስለ ዳርዊን ሳወራችሁ ምናል ዳርዊን ናቹራል ሴሌክሽን እንጽፎ የሰው ልጅ ዚንጃንትሮፐስ የምትባል ጦጣ መሰል እንስሳ ከሱ ነው የመጣ ሲል ብዙ ሰዎች ትክክል ነው ብለው ተቀበሉትና ዳርዊን ግን አንድ ነገር አለ whenever I see an eye it matters me ብሎ ጽፏል አይን ባየሁ ቁጥር እብድብድ ያደርገኛል ብሏል በጣም ከባድ ጥያቄ ይነሳበታል አይንን ኤክስፕሌን ማድረግ ይገብደኛል ዝም ብሎ በድንገት መጣ እንዴት ልበለው አይንን እሱ አይን ታየው እንጂ ሌላውም ነገር በሙሉ አስገራሚ ነው በድንገት ሊሆን የሚችል ነገር አይደል አይናችን ውስጥ ጸጉር አለ መብቀሉ እንዳይበቅል ያደረገ አካል አለ እንጂ ዝም ብሎ አይደለም والذي يصوركم في الارحام كيف يشاء ጽናል ከተፈጥሮ ጋር የሚጣጣም እምነት ስለያዘ ነው ኢማም ኢብኑ القيم رحمه الله عليه ምን ይላሉ ልብ ውስጥ መበታተን አለ አሉ የሚሰበስበው ወደ አላህ መዞር ብቻ ነው ልብ ይበተናል ብትን ምትይዙት ምትጨብጡት ምታጡበት ጊዜ የለም ሐዘን አለ አላህ Subhanahu Wa Ta'ala የማወቅ ደስታ እንጂ ሌላ ማያስወግደው ሐዘን አለ ጭንቀት አለ በአላህ Subhanahu Wa Ta'ala መንገድ መሰባሰብ እንጂ የማያስወግደው የሆነ ጭንቀት አለ ምንም ነገር የማያስወግደው وفيه نيران حسرة የኒዳማ የቁጭት የጸጸት እሳት ልብ ውስጥ አላሉ አላህ Subhanahu Wa Ta'ala ባዘዘውና በፈቀደው ነገር ወዶ መቀበል እንጂ የማያጠፋው የሆነ እሳት አለ ሰው ልብ ውስጥ
የሰው ልጅ ሪዳ ቢላሂ ዐዘ ወጀል አላህ በሰጠው ነገር መውደድን ካላገኘ ሪዳ ከሌለው ሁሌ እንዳማረረ ይኖራል እኮ አይደል? አረ ጌታዬ ለስንቶቹ ስንት ያደረክላቸው እያየን ለኛ ምን አደርገህልን ይላል። አንዳንዱ ሰው እንደው ይሄ ጥሩ ዱዓ ያደረገ ይመስለዋል እንደዚህ ሲል ጌታዬ ለኛም አድርግልን እንጂ ለኛ ምን አድርገህልን? ኩፍራ ኒዕማ ይባላል። የአላህን ጸጋ መካድ ይባላል። በጣም መጠንቀቅ ያስፈልጋል። ምላስን መጠበቅ ያስፈልጋል። አላህ ይህንን የምትናገርበት ምላስ የሰጠህ እኮ እሱ ነው። ይሄ የሌላቸው ሰዎች አሉ መናገር የማይችሉ ሐዋ በስነ ስርዓት አየር በስርዓት ተንፍሶ ያለምንም ጭንቀት መተንፈስ እኮ ቀላል አይደለም። በመሳሪያ የሚተነፍሱ ሰዎች እኮ ነው። ሽንት ቤት ሄዶ በስነ ስርዓት ተጠቅሞ መውጣት ቀላል ጉዳይ እኮ አይደለም። ብዙ ኒዕማዎች ስለለመድናቸው ነው በነገራችን ላይ ቀላል የሚመስሉ። ለዚህ ነው الصحة تاج على رؤوس الأصحاء لا يراها إلا المرضى ይላሉ አረቦች። ጤንነት በጤነኞች አናት ላይ የተቀመጠ ዘውድ ነው ይላሉ። ጤነኝነት ያን ዘውድ ማየት የሚችለው የታመመ ሰው ብቻ ነው። ጤነኛ ሰው ያየው። እዚህ ሪዳ ናሩል ሐስራ ይሄ የቁጭት የጸጸት እንዲሁኜ ለምን እንዲሆነብኝ የሚልን ጸጸት የሚያጠፋው ሪዳ ነው። ይህ ከሌለው ሰውዬ ሁሌ በኒራን በሳት የተገረፈ ነው የሚኖረው። ውስጡ ማለት አይረጋጋም፣ ሰኪና አይኖረውም። ስለዚህ ኢማን ነው ሰኪና የሚሰጠው ለአንድ ሰው ማለት ነው። የሰው ልጅ ተፈጥሯዊ ባህሪ አምላክ መኖርን ያምናል። የአምላክን መኖር መካድ አይቻልም። ولئن سألتهم من خلق السماوات والأرض وسخر الشمس والقمر ليقولن الله حتى يمكى مشركوች እንኳን በአላህ ያጋሩ እስኪ ሰባት ሰማያትን ሰባት ምድርን የፈጠረ ፀሐይና ጨረቃን በዚህ መልኩ ያሰማራ ያስገዛቸው ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል ይላል። አላህ መሆኑን አይክዱም። ምናልባት በዚህ ተፈጥሯዊ ስሜት አላህ መኖርን የማወቅ ተፈጥሯዊ ስሜት ላይ አካባቢያዊ ተጽዕኖ የተለያዩ አይነት ሹብሃዎች ሻህዋዎች ሊሸፋፍኑት ይችላሉ። የሰው ልጅ ሁለት በሽታ ነው ያለበት። በሁለት በሽታ ይጠቃል። አንደኛው መረዱ ሻህዋ ነው፣ የስሜት በሽታ ነው። ሐላልን አስትቶ ወደ ሐራም እንዲያዘነብል የሚያደርግ የስሜት በሽታ አለ። ሁለተኛው መረዱ ሹብሃት ይሉታል፣ የብዥታ በሽታ ነው። የብዥታ ከእውቀት እጥረት የሚመጣ የእውቀት አለመኖር በሽታ። የእውቀት አለመኖርም በእውቀት ይፈታል። ሻህዋ አላህን በመፍራት በተቅዋ በተርጊብና በተርሂብ ይፈታል። ሁለቱንም መድኃኒቶች የያዘው ቁርአን ነው ይላሉ። ቁርአን የሻህዋንም በሽታ ያክማል፣ የሹብሃንም በሽታ ያክማል። ፕሬዝዳንት ላይሞት ይችላል፣ ሁለቱም ሊሞቱ ይችላሉ። ግን ብዙ ጊዜ ከርቀት አዋጊዎቹ ሴፍ ናቸው። ጦር ሜዳው ላይ የሆነ ቦታ ላይ የሆነ ችግር ሲፈጠር ሌላ ቦታ ላይ የዛን ተጽዕኖ እናገኘዋለንና አላህ የንጹሃንን እንደማ አላህ ይጠብቅ። ጦርነት የሚባልን ነገር አላህ ያንሳልን። የዛሊሞችን ሸር በሙሉ አላህ ከምድራችን ያንሳልን ኢንሻአላህ። ሶቪየት ዩኒየን በነበረችበት ወቅት አንድ በፓራሹት እየወረደ ያለ ሙልሂድ ነው፣ አላህ የለም ብሎ የሚያምን ሰው ነው። በፓራሹት እየወረደ ፓራሹቱ የሆነ ችግር ተፈጠረበት። አልሰራ አለ ፓራሹቱ መውረጃው ማለት ኦ ማይ ጋድ ከወረደ በኋላ ነው ትዝ ያለው ኦ ማይ ጋድ ብያለሁ አለ። ጋድ የለም እያልኩ አምላክ የለም ብዬ ማምን ሰው እንዴት ወይ አምላኬ እንዴት አልኩ
ይህ ተፈጥሯዊ ነው ማለት ነው ገባ ወኢዛ መስ ምንድነው አላህ ወኢዛ ረኪቡ ፊል ፉልኪ دعوا الله ሙኽሊሲን ይላል እኮ አላህ ባህር ላይ በሚጋልቡ እንትን በሚሄዱበት ጊዜ በመርከብ ኃይለኛ ማዕበል ከተነሳ ጥርት አድርገው ጌታችን አንተ ብቻ ነው የምታወጣን ብለው ውበል የለ ላት የለ ዑዛ የለ ሁሉም ጣዖታት ይወድቃሉ ያን ከዛ ሲመቻቸው ሲደላደሉ ደግሞ የሰው ልጅ ሲይዙት ጭብጥ ሙሉ ሲለቁት ሜዳ ሙሉ ይባላል ማገራችን ሲያዝ ለጭብጥ ሲለቀቅ ደግሞ አገር አይበቃው የሰው ልጅ ባህሪ እስልምና የተፈጥሯዊ የሆኑ የድሮ የጥንት ዘመን ጀምሮ የነበሩ ጥያቄዎችን እንዴት እንደሚፈታ ማለት ነው እኔ ማን ነኝ አንተ ሰው ነህ የፈጠረህ አንድ አምላክ ነው ሲፈጥርህ እዚህ ለጨዋታ አይደለም የፈጠረህ ዓላማ አለህ የምትኖርበት ሶስት ዓላማዎች ጠቅሰናል አይደለ ዒባደት አላህን መገዛት ኺላፋ ፊል አርድ ምድር ላይ የአላህ ምትክ ሆኖ የሱን ህግ ማስከበር ሶስተኛው እቺን ምድር ማስዋብ ለሰው ልጅ መኖሪያነት አመች ትሆን ዘንድ ወስተዕመረኩም ፊሃ ሚለው ማለት ነው ለዚህ ነው የተፈጠርከው መጨረሻ አኺራ ነው የሰው ልጅ በዚሁ ሁሉም ነገሩ እዚቹ ምድር ላይ የሚጠናቀቅ ፍጡር አይደለም ጥበብ ነው የአላህ ጥበብ የፈሰሰበት ፍጡር ነው ዝም ብሎ ሞቶ አፈር ሆኖ አይቀርም أحسبتم أنما خلقناكم أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون እኛ ለጨዋታ የፈጠርናችሁ መሰላችሁ እንዴ ወደኛ የማትመለሱ መሆናችሁን ጠረጠራችሁ እንዴ አለ አላህ فتعالى الله ጥራት የተገባው ከእንደዚህ አይነት ጨዋታ የራቀ ጌታ ነው ይላል አላህ Subhanahu Wa Ta'ala فتعالى الله الملك الحق እውነተኛ የሆነው ንጉስ አላህ ከዚህ አይነት ጨዋታ ይራቀ ለትልቅ ዓላማ ነው የተፈጠራችሁት ይህ ስዕል ሲኖረው አንድ ሙእሚን ይረጋጋል ለምን እንደሚኖር ያውቃል እስኪ አስቡት 70 ዓመት ኑሯል ማን እንደፈጠረው እዚህ ምድር ለምን እንደመጣ ወደየት እንደሚሄድ ማያውቅ ሰው እንዴት ነው ደስታ የሚያገኘው ውስጥ ኸልዋ ውስጥ ይያለን የኛው ዩኒቨርሲቲ ገብቷችኋል መሰለኝ ዩኒቨርሲቲያችን እኛ ብቻ የነበርንባት ዩኒቨርሲቲ አለች እሱ ውስጥ ያለን አንድ ሙልሂድ ነበር አንድ አላህ የለም አምላክ የለም ብሎ የሚያምን ብዙ ሰዓት እንወያይ ነበር ጥሩ ባህሪ ያለው ልጅ ነው ይግባባል ብዙ ጊዜ እናወራ ነበርና አንድ ቀን አንድ ጥያቄ ጠየቅኩት እንደው እኛውን ሲጨንቀንም አንዳንድ የዱንያ ጉዳዮች እንደው ከበድ ያለ ነገር ሲያጋጥመን ሰላት ሰግደን ያ ረብ እንላለን ዱዓ እናደርጋለን አንተ ሲጨንቅ ምን ታደርጋለህ አላህ የለም ብሏል አይደል ዱንያ ውስጥ ከባባድ ነገር ያጋጥማል አንድ ሙልሂድ የሆነ ሰው አላህ የለም ብሎ የሚያምን ሰው በጣም ሲጨነቅ የሚያደርገውን ነገር ንገረኝ አልኩት ምን አለ መሰላችሁ አንድ እንደዚሁ ኤቲስት አላህ የለም የሚል ሳይንቲስት አለ እና ምን ብሎ ጽፏል አለ በጣም በሚጨንቀን ጊዜ የናሳ ዌብሳይት ላይ ይገባና ኖቫ ሱፐርኖቫ ምናምን ይባላሉ ይሄ የስፔስ ውስጥ ያሉ አካላት ማለት እና እነርሱ እርስ በርስ ይጋጫሉ በቃ ይመላተም ምናምን አደጋዎች ምናምን አሉ እዛ ስታሮቹ ማለት ነው ምንድነው ከዋክብቶቹ እርስ በርስ ይላተማሉ አንዱ ከዋክብት ይጠፋል ምናምን እሱን አይና አለ ዋው እኔ አልጠፋውም ላልዋል ስለዚህ በዛ ጽናናለሁ በጣም ነው የገረመኝ ሐቂቃ እንደዛ ከሆነ እዚሁ ማየት ይችላል መቼም ስንት ጦርነት አላት እነዚህ ሰዎች ሁሉ ያለቁን ይማላለኩ ማለት ይቻል ይሆናል
ግን በቃ የሰው ልጅ ዒናዱ ማለት ነው አይ የሆነ ኢማም ኢብኑ አልቀይም ያሉት እኮ ነው የሰው ልጅ ክፍተት አለው ያን ክፍተት አላህ ብቻ ነው የሚሞላው ምንም ሌላ ነገር አይሞላው እውቀት አይሞላው ሳይንስ አይሞላው ቴክኖሎጂ አይሞላው ምንም ነገር የሚሞላው ነገር የለም ወደ አላህ መቃረብ ብቻ ስትፈራ ስትደነግጥ የሰው ልጅ እኮ ለዛ ነው አንቢያዎች የመጡት አምላክ አንድ አምላክ መኖሩን ጋይድ ሊያደርጉ ነው እንጂ የሰው ልጅ እኮ ማምለክ ባህሪው ነው ደካማ መሆኑን ስለሚያውቅ አው አዊ ኢላ ሩክኒ ሸዲድ አይደል ኃይለኛ ወደሆነ አካል መጠጋት ይፈልጋል ያ አካል ግን ዛፍ ይሆናል አይ ያኔ ዛፍ አይደለም አላህ ነው ጌታ ይባላል ወይ ሰው ይሆንና ሰው አይደለም ሰው አታምልክ አላህን ብቻ አምልክ ጣዖት ይሆናል ጣዖታትን አታምልክ ይባላል ግልጽ ነው አይደል እዚህ አንድ ሙእሚን እነዚህን ጥያቄዎችን በተሟላ መልኩ ምላሽ ስለሚያገኝ ያ ነው አንዱ የደስታ ምንጩ የሚሆነው ማለት ነው ለዛ ነው ማለት ነው ከተፈጥሮ ጋር የሚጣጣም የሆነ ዲን ስላለው ማለት ነው ሰዎች ከአላህ ይርቁና እንደ ነጻነት የሚቆጥሩት ሰዎች አሉ በአላህ አለማመን ነጻነት ነው ይሏል አሁን የነጻነት ዘመን ነው አይደል በነገራችን ላይ ይህንን ጉዳይ ደጋግሜ የማነሳው ብዙ ወጣቶች ጋር ይሄ የአላህ መኖር ጋር በተያያዘ የሚያጠራጥሩ ጽሁፎች በብዛት ይጻፋሉ ብዙ አይነት አስተሳሰቦች ይረጫሉና እነሱንም ከማከም አንፃር አንድ ሰው አላህን ጌታ ያድርጌ ጌታው አድርጎ አሊዝም ሲል ጌታ አልባ ይሆን አይደለም እንደውም ሌሎች ብዙ ጌቶችን ያመልካል አፈራአይተ መን اتخذ ኢላሃሁ هواه ይላል አላህ ትመለከታለህ እንደ ያንን ሰው ስሜቱን ጌታው አድርጎ የያዘ ይላል ስሜቱን ጌታው አድርጎ እንደያዘ ሰው ደግሞ ብዙ ጌታ ያለው ሰው የለም ገባችሁ አይደል ለምን ስሜታችን በጣም ብዙ ነገር ነው የሚፈልገው ያን ሁሉ ሲያስተናግድ ለዛ ሁሉ ሲገዛ ይኖራል ضرب الله مثلا رجلا فيه شركاء متشاكسون ورجلا سلما لرجل هل يستويان مثلا إلى الله ብዙ አምላክ ያላቸው ብዙ ፍላጎት የሚያስተናግዱ ሰዎች ማለት ነው ብዙ ጌታም ሊያመልኩ ይችላሉ ጣዖታትን ሊያመልኩ ይችላሉ ብዙ አይነት ስሜቶቻቸውንም አምላክ ሆነው ሊሆን ይችላል እነዚህና ብዙ አይነት አምላክ የሚያመልኩ ሰዎችና ያ ደግሞ አምላክ እርስ በርስ የሚጋጭ ሆነ አንድ የሆነ ነገር ሲለው ሌላኛው ሌላ ነገር ሲለው እንደዚህ አይነት ሰውና ወረጁለን ሰለመ ለረጁሊን ይላል ሁለት ባሪያዎች ምሳሌ ያደረገ ነው አላህ አንዱ ባሪያ ብዙ ጌቶች ያሉት ባሪያ አለ አንዱ ወሃምጣ ይለዋል በዛው ሰዓት ጫማ አቀብለኝ ይለዋል ሌላው ደግሞ የትም ማቲድ እዚሁ አራግብልኝ ይለዋል ሙቆኛል ገባችሁ አይደል ይሰውዬ እንዴት ነው የሚኖረው እነዚህ ሰዎች በሙሉ ፍላጎታቸውን ለማርካት ለማስደሰት በጣም ከባድ ስቃይ ውስጥ ነው የሚኖረው ወረጁለን ሰለመ ለረጁሊን አላህ ለአንድ ሰው ብቻ ባርነቱ የሆነ ሰው ሁለቱ እኩል ናቸው ወይ هل يستويان مثلا بل اكثرهم لا يعلمون الى الله ብዙዎቹ ግን ይሄንን አይረዱም ማለት ህይወት ውስጥ ለአላህ ብቻ ስናድር ልክ ይህ ሰው ለአንድ ሰው አገልጋይ የሆነ ሰው ያለው ሰላም አለመወዛገብ ኦኬ ያንን ነው የሚያገኘው ብዙ አማልክት የሚገዛ ስሜቱ የተበታተነ ሰው ደግሞ እንደዛ አይነት ኢጥራብ ውስጥ የውስጥ ሰላም ማጣት ውስጥ ነው የሚገባው ማለት ነው ትክክለኛ ተፈጥሮ ያልተዛባ አካባቢ ያልበረዘው የተሳሳቱ አስተሳሰቦች ያልበረዙት አቅል ትክክለኛ ተፈጥሮ ያለው ሰው ይህንን የእስላምን ዲን ያለምንም ማመንታት እንዲቀበል ይገደዳል فأقم وجهك للدين حنيفا فطرة الله التي فطر الناس عليها إلى الله فأقم وجهك فتهن
አቁም አዙር ግባ ማለት ነው للدين حنيفا ወደ እውነት ያዘነበልኩ ነህ ወደ እስልምና ግባ ፊጥረተ አላህ የአላህ ተፈጥሮ ነች እቺ ዲን እስልምና التي فطر الناس عليها በሷ ላይ አላህ ፍጡራንን የፈጠረበት የሰው ልጅ የፈጠረበት ተፈጥሮ ነች ይላል አላህ Subhanahu Wa Ta'ala ተፈጥሯዊ የሆነ ዲን የሰው ልጅ ያለ ምንም ዝም ብሎ አልተፈጠረ እንዴት ዝም ብሎ ሊገኝ ይችላል ሰውን ያክል ፍጡር እኔ ጠረጴዛ ዝም ብሎ ነው የተገኘ ብላችሁ ታምናላችሁ እንዴ ዝም ብሎ ዱብ አለዚህ እንደውም ይገርማችኋል ለኔ ፕሮግራም ነው የመጣ ብላችሁ ታምናላችሁ የሆነ ካርፔንተር አለ አይደለም እንዴ ወይ ከቻይና ነው የመጣው ወይ እዚህ ነው የተመረጠው አላህ ይህንን አስመልክቶ ምን ይላል ዝም ብሎ የሰው ልጅ ዝም ብሎ እንደማይፈጠር ሲነግረን አም خلقوا من غير شيء ያለ ምንም ዝም ብለው ተፈጠሩ እንዴ አለ አም هم الخالقون ወይስ እነሱ ፈጣሪዎች ናቸው አም خلقوا السماوات والارض ወይስ ሰማይ ምድርን የፈጠሩ እነሱ ናቸው ይህንን ቁርአን አያ ከሙሽሪኮች ውስጥ አንዱ አደመጠ ነብዩን ሰለላሁ ዐለይሂ ወሰለም ዳር አልአርቀም ላይ ተደብቀው እስልምና ተሰትሮ በነበረበት ወቅት ከዛም በኋላ ደግሞ መካ ካዕባ ላይ የመጡ ቁርአን ሲቀሩ ተደብቀው ያደምጡ ነበር በነገራችን ላይ ሙሽሪኮቹ ማለት ነው አንዴ ዋና መሪዎች ተገናኙ ከዛው ያደመጡ ነግቶባቸው ማለት ነው አንተ አለ ሁለተኛ እንዳትመጣ እኛ እዚህ ታየን ማለት እኮ ሌላውም ሰው በሙሉ ተባባሉና በሚቀጥለው ቀን አንዱ አይመጣም ብሎ ነው የሚያስብ ሌላውን ማለት ነው ሁሉም ግን ተገኙ ሶስቴ በዛ መልኩ ተገናኝተው በሶስተኛው ቃለ መሐላ እንፈጽም ተባብለው ቃለ መሐላ ፈጽመው ነው የሄዱት ይህ ሙሽሪክ በነበረበት ወቅት ሰሃቢ ነው መጨረሻ ላይ ሰልሟል أم خلقوا من غير شيء أم هم الخالقون أم خلقوا السماوات والأرض بل لا يوقنون ملون قرآن آية نبي صلى الله عليه وسلم سيانبو سسمايلا كادت قلبي أن تطير ملون لبيك هزي فنكلو ليوتا ليبرك الربا مالت أم تقوطاتروا مالت كبات إياكينو لما أم خلقوا من غير شيء ليت الله نكدال زبلو تفترون زبلو مفتر على ምንም ነገር ዝም ብሎ የሚገኝ ነገር የለም ድንገቴ የሚባል ነገር የለም ሁሉም ነገር ፕላንድ ነው የአላህ ፍጡራን ውስጥ ሁሉም ነገር ባለፈው ማንስቼላችኋለሁ ይመስለኛል አዞ በልቶ ምንድነው አልኳችሁ ያኝክና ስጋ እዚህ ጋር ጥርስ ውስጥ ይገባላል ضحى አካባቢ ይወጣና አፉን ይከፍታል ከዛ እንዲት ወፋለች ስቲኪኒ ናት መጣ ያንን ስጋ ነው የምትበላ በጥርሱ መካከል ያለው የሷ ሪዝቅ እዛ ውስጥ ነው ያለው እሷን አይበላትም ወይ ትላላችሁ እዚህ ጋር ሾክ አላት ትናጋውን ትወጋዋለች መብላት አይችልም እሷን ይሄ ድንገት ነው እንዴ ወይ ሲምባዮቲክ ሪሌሽን የሚባለው ማለት ነው በባዮሎጂ አይደል የመጠቃቀም ግንኙነት አንተ ይሄን ስጠኝ እኔ ይሄን ሰጣለሁ ተባብለው ፍጡራን ያደረጉት ዲል እኮ ነው ይሄንን ማን ነው ያደረገ ይሄንን ዕውቀት ማን ነው የሰጠ ይሄንን አይነት ተፈጥሮ ማን ነው የሰጠው አላህ عز وجل ከዚህ አይነት እምነት ጋር ሲገናኝ አንድ ሰው ቀልቡ ሰኪና ምላሽ የመጣበትን የማያውቅ ለምን እንደሚኖር የማያውቅ መጨረሻው ወዴት እንደሆነ የማያውቅ ሰው እንዴት ብሎ ደስታ ሊያገኝ ይችላል እንዴት ብሎ ሰኪና ሊያገኝ ይችላል እነዚህ ጥያቄዎች እኮ የግድ መመለስ አለባቸው አንድ ሙልሂድ አላህን የካደ ፈላስፋ ሞት ሲደርስበት ሞት አፋፍ ላይ ሆኖ ምን አለ لعمرك ما أدري وقد أذن البلاء بعاجل ترحالي إلى أين ترحالي ይሄው ጉዳዩ መጣ ሞት ደረሰ መጓዜ እውን ሆነ ወዴት ይሆን መጓዘው አለ ሞት አፋፍ ላይ ሆኖ وأين محل الروح بعد خروجه عن الهيكل المنحل والجسد البالي ይሄ روح የሚባለው ነገር የት ይሆን መቀመጫው
ይሄ ሰውነት ከበሰበሰና አፈር ከበላው በኋላ ምንድነው የምሆነው መቀመጫዬ የት ይሆን አለ ይሄ ጉዳይ ለአንድ ሷሊህ ደረሳቸውና ምን አሉ ተመልከቱ እንግዲህ በሞት አፋፍ ላይ ሆኖ ሒራ ውስጥ ነው ያለው ያልመለሳቸው ጥያቄዎች አሉት ያልተመለሰለት ጥያቄዎች አሉት وما علينا من جهله እኛ ምን አገባን ስለሱ ድንቁርና አሉ የሱ ማህይምነት ምን አገባን اذا كان لا يدري الى اين ترحاله መሄጃውን የማያውቅ ከሆነ እኛ የኛንም የሱንም መሄጃ እናውቃለን አሉ ምን አሉ ان الابرار لفي نعيم وان الفجار لفي جحيم አብራሮች አላህን የሚፈሩ የአላህ ውድ ባሮች በጀነት ኒዕማ ውስጥ ናቸው ፉጃሮች ደግሞ እሱን ያመጹ እሱን የካዱት ደግሞ ጀሂም ውስጥ ናቸው ይህንን ቁርአን አያቀሩ የሰው ልጅ እነዚህን ጥያቄዎች ካልመለሰ መጨረሻም ላይ በጭንቀት ውስጥ ነው የት ነው የሚሄደው ይላል ይዋልላል ሰኪና አይኖረው ይህ ጥያቄ ደግሞ በእድሜ ልኩም እየጠየቀ ነው የኖረው እነኛን ጥያቄዎች ካልመለሰ ሰኪናን ማግኘት አይችልም አንዱ ሙእሚን ሰኪናን የሚያገኝበት ምክንያት ተፈጥሯዊ የሆኑ ጥያቄዎችን በትክክል መመለስ የሚችል ዲን ውስጥ ስላለ ነው ማለት ነው ግልጽ ነው አይደል ኢንሻአላህ ሌሎችን ምክንያቶች ሰኪና ሙእሚን የሚያገኝባቸውን ደግሞ በሚቀጥለው ፕሮግራም የምናይ ይሆናል الله سبحانه وتعالى بسمانه يمنتقم الله يدرجن ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اجعلنا من الذين تطمئن قلوبهم بذكر الله يا رب العالمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين السلام عليكم ورحمة الله وبركاته